ከቤተሰቦች ምራቅ። ባለንበት ታውን በቃ ቢገባ ዝምታ ከምንም ነገር በላይ ነው። ለነገሩ እንዳንተ ሰው አይገባውም። ከምንም ነገር በፊት እንደ ጀብድ የሚወራና የማይወራው ለጌታ ያወቅ። አንዲት ደካማ አሮጊትን ማገት ወንድነት መሰለ? ስለሱ ላወራሽ እኮ አይደለም የመጣሁት። ደግሞ ምክንያት ይነግርሻለሁ። ከነ ምክንያት ገደል ግባው። እሺ ምንም ብትይ ይገባኛል። ጥፋተኛ ነኝ። ስማ፣ አጉል እንደ ጥሩ ሰው አትመጻደቅ። ጸጸት እንደተሰማው ሰው አታስመስል። ሌላ ቦታ እንደ ጀብድ እንደምታወራ ማላቅ መሰለ? ብሌን ነገርኩሽ። ለዚህ አይደለም የመጣሁት። እና ምን አባ ፈልገን የመጣው? እኔ አሁን የመጣሁት እውነተኛ እናት ተብላ ስለምትመጣው ሴትዮ ላወራሽ ነው የመጣሁት። ጭራሽ በስንት መከራ ባገኘኋት እናቴ መጣ። ይኸውልህ እናቴን ጫፏን ተናካትና ምለቅ እንዳይመስልህ። አንዴ ደግሞ 4ኛ ክፍል እያለች 4ኛ ክፍል? አዎ ምን ነው ብሌን ሳገኛት እኮ ገና 2ኛ ክፍል ነበረች። እንዴት 4ኛ ክፍል ከአንቺ ጋር ታሪክ ይኖራታል? አንቺ ደግሞ አረብ ሀገር ነበርሽ እንዴ? እኔ የምለው የብሌን እናት፣ ቀጣይ ከልጅሽ ጋር ምን አሰብሽ? ቃልና ሴትዮ ደግሞ አንድ የተደበቀ ነገር አለ ማለት ነው። ግን እስካሁንም የቆየሁት ልጅን እስከማገኝ ነበር። አሁን ደግሞ ክብሩ ይስፋ አንድ የቀረችኝ ልጅን ብሌን አግኝቻለሁ። እሷን ይዤ ወደ መቀሌ እሄዳለሁ። ያለ እሷ እንዴት ነው መኖር የምችለው? ይቅርታ ወይዘሮ ገነት፣ እኔ የወለድኳት እናቷ እንኳን ሳላገኛት ለአመታት ኖሬ። እናቴ የት ልትሄጂ ነው? አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ነው። ወይ ከኔ ወይ ከሷ ብላች። ይቅርታ እናቴ። እሺ በቃ አንቺን የመሰለች ቆንጆ ሴት እያለች እታች ስር መጠመጥ መኖር ይገርመኛል። ያውም ከገረድ ጋር ነው። እሱን እኮ ነው የምልሽ። ዛሬ ራት ልጋብዝሽ አስቤያለሁ። የምር? በእርግጥ ከዚህ በላይ ይገባሻል። ዳግም ጋር ማደሬ ስለማይቀር ሰላም ከጠየቀች ጓደኛዋ ጋር ሄዳለች በት። ታድራለሽ እንዴ? ምን እያደረጉ ይሆን? በኃይሉ ምን አባሽ ወርሽ ነው ዛሬ ያለች? ምን በኃይሉ በስተመጨረሻም እንግዲህ ለብሌን እናትሽ ነች ተብላ የመጣችው ወይዘሮ አልማዝ ሆናለች ስሟ ማለት ነው። በነገራችን ላይ ከዚህ በፊት እንግዲህ ያው ብሌን እናቷን የምትፈልጋት ሰላም እንደሆነች እንዲሁም ደግሞ የብሌን እናት ስም ሰላም እንደነበረች ሁላቸውም የሚታወቅ ጉዳይ ነው ማለት ነው። አሁን ላይ ግን ወይዘሮ አልማዝ ሆና መታለች ማለት ነው። አልማዝ እንግዲህ ለብር ብላ ልጇን ያልሆነችው ልጄ ነች በማለት በሐሰት እንግዲህ ገንዘብ ተከፍሏት መታለች። እንዲሁም ደግሞ አቶ በኃይሉ በደንብ ነበር ሲያለማምዳት የነበረው። እንዲሁም ስትሳሳት ነገሮችን በሙሉ እንድታበላሽብኝ አልፈልግም፣ የራሴ የእህቴን ንብረት ወደ ራሴ ማድረግ እፈልጋለሁ። ስለዚህ ልጅቷ ደግሞ በጣም ብልጥ ነች፣ በጣም ደስ የሚልም ጸባይ አላት። ስለዚህ ከእሷ ጸባይ ጋር ለመመሳሰል ራሱን መሞከር መቻል አለብኝ። ስለዚህ ምንም አይነት ነገር እንድትፈሪና እንድደነግጭ በፍጹም አልፈልግም ብሏት አስጠንቅቋት ነበር ማለት ነው። እና አቶ በኃይሉ እንዲሁም አንገቷን እንቅ አድርጎ ነው የሚያዛት። ምክንያቱም እኔ እስካሁን የሰራኋቸውን ነገሮች በሙሉ እንድታበላሽብኝ አልፈልግም። ሲቀጥል ደግሞ ገንዘብ ከፍዬሽ መሰለኝ የምሰሪው። ስለዚህ በትክክል የምሰጥሽን ስራዎችን በሙሉ እንድትሰሪ እፈልጋለሁኝ። አጠቃላይ እዚህ ካሁን ካለችበት ቦታ እዝሻት እንድትሄጅ ነው የምፈልገው። በአጭር ጊዜ ውስጥ ከተማውን ለቃ መውጣት አለባት፣ ካለዚያ ደግሞ እኔ የፈለግኩትን ነገር መስራት አልቻልኩም በማለት እንግዲህ አቶ በኃይሉ አስጠንቅቋታል ወይዘሮ አልማዝን ማለት ነው። ወይዘሮ አልማዝም እንግዲህ መታ በድፍረት ስትናገር ነበር። በጣም የሌለ ታሪኮችን እየፈጠረች ስትናገር ነበር። ምክንያቱም እንድትታመንና ትክክለኛ እናት በመምሰል ማለት ነው። በጣም ብዙ ነገሮችን ስትናገር ነበረ። እንዲሁም ደግሞ በልጅነትሽ እንደዚህ ታደርጊ ነበር፣ እንደዚህ ትሰሪ ነበር እያለች እንግዲህ ስለ ብሌን ማለት ነው ወይዘሮ አልማዝ የውሸቷን ታሪክ እንግዲህ መናገር ጀምራለች። በነገራችን ላይ ወይዘሮ ገነት እጅግ በጣም ነበር ያሳዘነች ማለት ነው። ምክንያቱም ያው አሁን ብሌን እናቷን አግኝታታለች። ስለዚህ እናቷ ጋር ትሄዳለች። እኔ ብቻዬን ቀረው፣ ጨለማ ሆነብኝ እያለች እንግዲህ ሁሉ ነገሯን እንግዲህ ብሌን እንደና ስትንከባከባት ነበር። ስለዚህ አሁን ላይ ወይዘሮ አልማዝ መታ ደግሞ ያልሆኑ ቃላቶችን በመናገር ወይዘሮ ገነትንም ልቧን ሰብረዋለች ማለት ነው። በነገራችን ላይ ይብን እንኳን ማስመሰል ብትችልና እንደዚህ ነው ብላ ብትናገር ማለት ነው እስከዛ
ስላመጣችላትና ስላሳደገችላት ወይዘሮ ገነትን ማመስገን ነበረባት በእውነቱ ማለት ነው። እና እሷ ግን ያልሆኑ ቃላቶችን ስትናገር ልጅን እንዴት ነው የምትናገሪያት? በቃ አሁን ላይ እኮ እኔ እናቷ መጥቻለሁ፣ ስለዚህ ከኔ ጋር ነው የምትሆነው እያለች እንደውም በቁጣ ማለት ነው ስትመልስላት፣ ሰላም ምን ብላለች? ወይዘሮ ገነትን እንደዚህ መናገር አልነበረብሽም። እሷ እኮ እስካሁን ድረስ ራሱ ልሽን አሳድጋልሻለሽ፣ ባለውለታሽ ነች እንጂ እንደዚህ ማስቀየምና እንደዚህ መናገር በፍጹም አልነበረብሽም ስትላት ነበር ማለት ነው። እና የሌለ ታሪክ 4ኛ ክፍል እንኳን ትምህርት ቤት ስትማር የነበረችው ከወይዘሮ ገነት ጋር ሆና እንጂ ከወይዘሮ አልማዝ ጋር ሆና አይደለችም ማለት ነው። እና የውሸት ሆና እናት ሆና መታ እንኳን ዝም ብላ ያልሆነ ነገሮችን እየዘበራረቀች እያወራች ነበረ። ሲቀጥል ደግሞ ቃልም እያገዝቻት ነበር። ቃል በምታግዝባት ወይዘሮ አልማዝን በምታግዝበት ጊዜ ምን ብላለች ሰላም? ቃልና እንዲሁም ደግሞ ወይዘሮ አልማዝ የሆነ ነገርማ አላቸው ይተዋወቃሉ የሚል ጥርጣሬ ማናደረባት ሰላም አድሮባታል ማለት ነው። ስለዚህ በነገራችን ላይ ሰላም ከነቃችና ነገሮችን ከተረዳች ለሁሉም ነገር በጣም ቀላል ነው የሚሆነው ማለት ነው። እንግዲህ ዳግምም አስቀድሞ ማለት ነው እቺ አስመስላ የመጣችው ወይንም ደግሞ አቶ በኃይሉ የብሌን እናት ነች ብሎ ያመጣት ሳትመጣ በፊት ምን ብሏታል? ብሌንን የምትመጣው እናቷ እንዳልሆነች የውሸት ሁና እንደምትመጣ እያንዳንዱ ነግሯት ነበር። ግን እሷ ተናዳበታለች። ምክንያቱም በባለፈው የእሷን አሳዳጊ ማለት ነው ስላሰቃያትና እንዲሁም ደግሞ አግቷታል ብላ ስላመነች በዚያ ምክንያት አንተ ካዲ ነህ፣ እንዴት እንደዚህ ታደርጋለህ? ይሄ እኮ ወንድነትና ጀግንነት አይደለም። እንደዚህ አሳዳጊ እናቴን እንደዚህ አሰቃያት። አሁን ደግሞ ትክክለኛ እናቴ ስትመጣ ደግሞ እንደዚህ ልትል ንክች እንድታረጋት አልፈቅድልህም፣ ከህይወቴ ውጣልኝ ብላት በጣም ተቆጥተዋለች። በነገራችን ላይ ቃል እያየቻቸው ነበረ ብሌንና እንዲሁም ደግሞ ዳግም ሲጣሉና ሲጨቃጨቁ እራሷ ቃል እየተመለከተች በጣም ደስ ብሏታል ማለት ነው። ምክንያቱም ሁለታቸው አንድ እንዲሆኑ አትፈልግም። ሁለታቸው በፍቅር እንዲቀጥሉ ስለማትፈልግ እንዲለያዩ ስለማትፈልግ በጣም ደስ እያላት ነበረ። ይብን ብሌን ማለት ነው በጥፊ ስትመተው እሷ በጣም ነበር ደስ ያላት ማለት ነው። ግን ዳግም ደግሞ አይቷታል። ደስ የሚለው ነገር ያው ቃል ስትደሰት በእነሱ መጣላትና በእነሱ እንደዚህ መጨቃጨቅ ስትደሰት አይቷታል። እና ይህ ሁሉ ነገር ያደረግሽው አንቺ ነሽ፣ ወሬ የምታመላልሽው ያልሆነውን ሆነ እያልሽ የምትናገሪው አንቺ ነሽ ብሏል። በውስጡ እሰራልሻለሁ በማለት እንግዲህ አሁን ላይ ሳይውል ሳያድር ምን አድርጓል ዳግም ማለት ነው። ዳግም ቃልን በደንብ እየተግባባት እንዲሁም ደግሞ አብረው የሆኑ መጥቷል ማለት ነው። ምን ብሏል? እያንዳንዱ ሚስጥርሽን እንድዘረግፊ አደርጋለሁ ብሏል። ስለዚህ ከእሷ ጋር ይቀራረባል። እንደወደዳት እንዳፈቀራት አድርጎ ከእሷ ጋር ላይፎችን ያሳልፋል በእርግጠኝነት ማለት ነው። ቃል በውስጧ ያለውን ነገር ሁሉ አውጥታ እውነቱን ትናገራለች ማለት ነው። ስለዚህ በዚያ መልኩ ነው እውነቱን ሊያውቅ የሚችለው። ሲቀጥል አሁን ላይ እንግዲህ ብሌን ማለት ነው በጣም እየተጎዳች ነው ያለው። ሲቀጥል ደግሞ እናቷ አሳዳጊዋ እናቷ ራሱ ወይዘሮ ገነት እጅግ በጣም ታሳዝናለች ማለት ነው። ሰላምም ጠርጥራለች፣ ዳግምም ጠርጥሯል። ሲቀጥል ደግሞ በስተመጨረሻ ፓርቱ ላይም እንግዲህ ብሌንም ጠርጥራለች ማለት ነው። ምክንያቱም ከአቶ በኃይሉ ጋር ወይዘሮ አልማዝ ትተዋወቃለች። እንግዲህ ወይዘሮ አልማዝ ወደ መቀሌ እዥሽ እሄዳለሁ ዛሬውን እንሄዳለን ብላት ነበር። ግን ሰላም ደግሞ እንዴት እንደዚህ ትጣደፋላችሁ? ነጋ ረጋ ብላችሁ ቀስ ብላችሁ እኮ ትወጣላችሁ በማለት እንግዲህ አድረው ነበረ። ስለዚህ ወይዘሮ አልማዝና እንዲሁም ደግሞ ብሌን አንድ ላይ ነበር ያደሩት ማለት ነው። በዚያን ሰዓት ምን ስልክ ተደወለ? የደወለው ማን ነው? አቶ በኃይሉ። ስልኩን ያነሳችው ደግሞ ብሌን ነበረች እና የወይዘሮ አልማዝን ስልክ ስታነሳ የአቶ በኃይሉ ስልክ ነው። እንዴ ከእሱ ጋር ደግሞ እንዴት ነው የምትተዋወቀው ብላ እንግዲህ ስልኩን አንስታ ሄሎ ስትል ብሌን እንዳነሳቸው ተረድቷል። አቶ በኃይሉን በጣም ነበር የደነገጠው። ሲቀጥል ደግሞ ለምን አድረሽ፣ ለምን ወዲያውኑ አልሄድሽም፣ ለምን ከሱ ቤት ታድሪያለሽ ብሎ ነበር እንግዲህ አቶ በኃይሉም የተናገረው ማለት ነው። ስለዚህ ይህ ሴራቸውም ደግሞ የውሸት እንደሆነ ቅንብር እንዳቀናበሩት የሚታወቅበት ይሆናል። በነገራችን ላይ ይህን እሷ እንዳወቀችው ወይንም ደግሞ ይህ ነገር እንደሆነ ያው ራሷ ብሌን ደግሞ ራሱ አቶ በኃይሉ ሊጎዳትም ይችላል። ግን ደግሞ እንድትጠራጠር ራሱ አድርጓታል። በጣም ጥሩ ነገር ነው። ከመቀሌ ሳትሄድ ትቀራለች፣ ከአሳዳጊ እናቷ ጋር ትቀጥላለች፣ እውነተኛ ትክክለኛ እናቷን እስከምታገኝ ድረስ ማለት ነው። ስለዚህ ከወይዘሮ አልማዝ ጋር
መሄድ የለባትም፣ መቀጠልም የለባትም። እናቴ ነች ብላም አምና መቀበልም የለባትም ባይኔ ማለት ነው። እና ሰላም የጠረጠረችውን ነገር ደግሞ በደንብ አድርጋ እሷም ስለ ጉዳዩ እንዲሁም ደግሞ ቃልንም ደጋግማ ትኩረት ብታደርግባትና እንዲሁም ደግሞ ከማን ጋር እንደምታወራ ከማን ጋር እንትን ስልኳን ራሱ ብትፈትሸው እውነቱ የሚታወቅ ይሆናል ማለት ነው። እና አሁን ላይ እንግዲህ ዳግም እያደረገ ያለው ነገር ጥሩ ነው። በነገራችን ላይ ዳግም መነሳት ምክንያቱም እሱ ማለት ነው በጣም ብዙ ነገሮችን ከብሌን ጎን ሆኖ ማገዝ ስላለበት። በእርግጥ ብሌን በጣም አሁን ጸባዩ የተቀያየረው ግን ደግሞ ካየችው እና ነገሮችን ከተጠረጠረችው አንጻር እንጂ ይሄን ያክል ዳግምን በክፋት አስበው አይደለም። ግን እኮ እሱ ላያደርግ ይችላል እያለች እንኳን ይብን ራሱ ስትጠራጠር ነበር ማለት ነው። ስለዚህ ዳግም በብዙ ነገሮችን ብሌንን ያግዛታል። እንግዲህ ከዚህ በፊትም እናቷን ማለት ነው ለራሱ ደግሞ እናቱ ነች። በነገራችን ላይ ገኒ ሊያግታት የቻለው ለብሌን ብሎ ነው ይህን ነገር ያደረገው እና ብዙ ነገሮችን የራሱን እናት ለማግኘት ብሎም እንዲሁም ደግሞ የእሱን ፍላጎት ራሱ ትቶ የብሌንን ፍላጎት በማስቀደም በጣም ብዙ ነገሮች እየደረሰበት ይገኛል። ግን ደግሞ ይህን ነገር እሱ እውነታ እንዳለው ሌሎቹ ደግሞ እሷን እየጎዷት እንደሆነ ብዙ ነገሮችን በማስረጃ የሚያሳያት ይሆናል። እንዲሁም ደግሞ ብሌንም ተጸጽታ እሱን ይቅርታ እንደምጠይቅ ተስፋ እናደርጋለን ማለት ነው። እንግዲህ የውሸት እናት ነኝ ብላ የመጣችውም አፍራ እንግዲህ እንደምትመለስ ተስፋ እናደርጋለን። ቃልም ለጊዜው ነው እነ አቶ በኃይሉ እነ ሳሚ እንዲሁም ደግሞ ቃል ለጊዜው ነው እንደዚህ የሚደነፉት እንጂ ከጊዜ በኋላ የነሱም የሚያልቅላቸው ጉዳይ ነው የሚሆነው ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።